ሰላም ሰላም ጋይስ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ ፈጣሪ ይመስገን። እናንተ ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ጋይስ ዛሬ የመጣሁት ምን መሰላችሁ? ድንች ወጥ በቀይ አሰራር ላሳያችሁ ነው። አብረን እንስራ። ያው ታውቃላችሁ፣ ግን ቢሆንም አብረን እንስራ። ይኸው ድንቹን ድጬ ከትፌ አጣጥቤ ያለ ይኸውላችሁ። ይኸው ድንቹ ጋይስ። ይሄ ደግሞ ቲማቲም ነው። ቲማቲሙን አክልቼዋለሁ፣ አልከተፍኩትም። ዝም ብዬ በከላታ ነው የመታሁት። ይሄ ደግሞ ከትፍ ያለው ነጭ ሽንኩርት፣ ቀይ ሽንኩርት ነው። ነጭ ሽንኩርት፣ ቀይ ሽንኩርት ተሳሳታለሁ፣ በነገራችን ላይ ይቅርታ አድርጉልኝ። ይሄ ደግሞ ነጭ ሽንኩርት ነው የሚጨመርበት ማለት ነው። ይሄ ጨው ነው። ይሄ ደግሞ በርበሬ ነው። ይሄ ደግሞ ቅመሜ ነው። ቅመሜው ሁሉም ከአንድ ላይ 7 ነው 8 አይነት ቅመም ከአንድ ላይ ፈጭቼ ነው የጨመርኩበት ያስቀመጥኩት። የብቻ አይደለም ማስቀምጠው፣ ከአንድ ላይ አድርጌ ነው ማስቀምጠው። እና ዛሬ የምሰራው ድንች ወጥ ነው በቀይ። ወደ አሰራሩ ዳይ ቤተሰብ። ይኸው ድስቱ ይኸው ምንም ነገር የለውም። ይኸው ባዶ ነው ምንም። እና እሳቴን እለኩሳለሁ። ያው ለኮስኩኝ እሳቴን። ሰብ ትንሽ ልቀንሰው እንዳይለበልበው። ያው እዛ ሽንኩርት ጨምራለሁ። ቅድሚያ ሽንኩርት ነው የሚጨምረው። ያው ጨመርኩ ሽንኩርቴን። ሽንኩርቱን ከጨመርኩ በኋላ አማስላለሁ። የግድ ሽንኩርቱ ትንሽ ምጥጥ እስከሚል ድረስ ውሃ አለው። ሽንኩርቱ ውሃ ስላለው ታውቃላችሁ ቤተሰብ፣ ትንሽ ውሃውን ምጥጥ እስከሚያደርገው ድረስ ብቻውን ትንሽ ማሸት አለብኝ። ብቻውን ትንሽ ካሸው በኋላ ምን ይጨምራለሁ? ዘይት ይጨምራለሁ። ያው እያማሰልኳት ነው። ቪዲዮውን እስከ መጨረሻው ውዶች። ትንሽ ልጠማው ምጥጥ እንዲያደርገው ውሃውን ማለት ነው። አሁን ከመጠረ በኋላ ዘይት ይጨምራለሁ። በነገራችን ላይ ድንች በሁለት አይነት ይሰራል። ባልጫም ይሰራል፣ በቀይ ወጥም ይሰራል። ምን በሁለት ብቻ አይደለም ማለት በሶስትም ይሰራል። ከእንቁላል ጋርም መስራት ትችላላችሁ። ያ እንዳሰራራችሁና እንደ ቤታችሁ ነው። ከእንቁላል ጋርም ተጨምሮ ይሰራል። ድንቹን ተቀቅሉና እንቁላሉን ቀቅላችሁ ቃሪያ፣ ሽንኩርት፣ ነጭ ሽንኩርት ምናምን አድርጎም ይሰራል። ግን አሁን የመጣሁበት ዓላማ ስለዛ ስለ እንቁላሉ ሳይሆን ስለ ቀይ ወጥ ነው። ድንች በቀይ ነው የመጣሁበት ዓላማ። በዛው እግር መንገድ ልናገር ብዬ ነው። ይሄ አሁን የምሰራበት ቪዲዮ አይደለም። አሁን የምሰራበት ስለ ቀይ ነው። ያው ሽንኩርት ዘይት እየጨመርኩ ነው። በነገራችን ላይ ዘይቱ ብዙ ዘይት አልጠቀምም። ምን ነው የምትሉኝ? በሽታ ነው ዘይት። ብዙ ስለማልበላ ስለሚያመኝ ብዙ አልጠቀምም ዘይት። በርበሬና ዘይት በጣም ብዙ አልጠቀምም፣ ያመኛል። እኔንም ያመኛል። ዶክተርም ራሱ ከልክሎኛል። የግድ ደግሞ መስራት ያለብኝ ደግሞ በመበላው መጠን ለእናንተም በደንብ ስለማሳያችሁ ያው ጨምራችሁ መስራት ትችላላችሁ። እንደ ፍላጎታችሁ ነው። የዘይታችሁ አጨማመር የበርበሬያችሁ አጨማመር ማለት ነው። እኔ ግን እንደዚህ ነው የምሰራው። ትወዱታላችሁ ብዬ ባለሙሉ ተስፋ ነኝ። እዚያ ጋር ምን እጨምራለሁ? አሁን ዘይትና ሽንኩርት ጨምሬ እያበሰልኩ ነው ውዶች። እዚህ ላይ ምን ጨምራለሁ? በርበሬ ጨምራለሁ።
በርበሬ እንደነገርኳችሁ የብዙ በርበሬ አልጠቀምም። መጠቀም የምትችሉ ካላችሁ ትችላላችሁ። ያን ለቤታችሁና ለፍላጎታችሁ እንዳሰራራችሁ ነው ውዶች። ያው እኔ ትንሽ ስለጨመርኩኝ እናንተም ትንሽ ጨምሩ ማለት አይደለም። ያን ለቤታችሁና እንዳሰራራችሁት ይወሰናል። አንዳንዱ ሰው በርበሬ በደንብ የሚወዳለ፣ ዘይትም በደንብ የሚወዳለ፣ አንዳንዱ ደግሞ ጭራሹን ዘይት ማይበላም አለ፣ በርበሬ ማይበላም አለ። እኔ ግን ከዛኞች ምሳ አይሆን የምመደበው ግማሽ ከሚበሉት ጋር ነው የምመደበው። ይሄው እዚህ ጋር እንጨምራለሁ፣ ቀመሜን እንጨምራለሁ። ድጋሚ በርበሬ፣ ዘይት፣ ሽንኩርት ጨምራለሁ። አሁን ቀመሜን ጨመርኩ። አማስላለሁ እንዳይዝ። እዛ ጋር ደግሞ አንድ ማሂ እጨምራለሁ። በነገራችን ላይ አንድ ማሂ እጨምራለሁ። አሁን ቲማቲሙን የፈጨሁትን ይኸው ጨመርኩ። የፈጨሁት ቲማቲም ማለት ነው። ይህን በደንብ አበስላለሁ። ይኸው ቲማቲሙን ጨምራለሁ። የፈጨሁትን ቲማቲም አሁን ይቀረኛል። ማጂ ጨምራለሁ ብያችኋለሁ። ይሄው ቤተሰቦች ይህን ይመስላል። አያችሁት? ይህን ይመስላል። እዛ ትንሽዬ እንዳቁላለሁ ምን እጨምራለሁ? ነጭ ሽንኩርቱን እጨምራለሁ። ይሄው ሽንኩርቱን ጨመርኩ። አብሮ ይቆላላል። ቆንጆ ወጥ እንደሚወጣው እርግጠኛ ነኝ ውዶች። ይሄው እየተንተከተከልኝ ነው። ይሄው ያውላችሁ ውዶች ማሰል እንዳይዝ
ቅርታ እንግዲህ ማር ቤቴ ጠባብ ናት። ሰው እንደ ቤቱ እንጂ እንደ ጎረቤቱ አያድርም ይላል የአገሬ ሰው ሲተርት። ውዶች ሰው ባለው ነው። ማር ቤቴ ዝም ብላ ነገር ናት፣ ትንሽዬ ናት። ግን ያው ባለኝ አቅም ልሞክር ነው። ማር ቤቱ ትልቅ አይደለም በጣም። ያው አሁን ድንቹን እጨምራለሁ ቤተሰብ። ያው ታጥቦ ተከትፏል። አንድ እጅ ስለሆነ አንድ እጅ ይከብዳል። እንግዲህ እንደ ሌሎቹ ካሜራማን ምናምን የሚባል ነገር የለኝም ወንዶች። ራሴ ነው የምቀርጸው። ራሴ ይዤ በአንድ እጅ ቀርጻለሁ፣ በአንድ እጅ እያማሰልኩኝ የምቀርጸው ማለት ነው እንጂ እንደ ሌሎቹ ካሜራማን ይዤ እየሰራሁ አይደለም። ለካሜራማን ለመድረስ ይቀረኛል፣ ብዙ መንገድ ይቀረኛል። እናንተ ውድ ቤተሰቦች ካላችሁ ደግሞ ደርሳለሁ። የማልደርስበት ነገር የለም። የሰው ልጅ ዋናው ጠንክሮ መስራት ነው። ጠንክሮ ከሰራ የማይደረስበት ነገር የለም። ይሄ ቤተሰብ እንደ ፈጣሪ ፍቃድ እደርሳለሁ ብዬ አስባለሁ። እናንተ ቤተሰቦችን ይዤ መልካም ቤተሰቦች አላችሁ የምትወዱኝ የምታከብሩኝ። እናንተን ይዤ ከፈጣሪ በታች ካሰብኩበት ቦታ ደርሳለሁ ብዬ አስባለሁ ውዶች። ደግሞ እርግጠኛ ነኝ እናንተ ደግሞ ከጎኔ እንደምትሆኑ ባለሙሉ ተስፋ ነኝ። አሁንም ናችሁ፣ ለወደፊትም ትሆናላችሁ ብዬ አስባለሁ። ደግሞም ናችሁም እርግጠኛ ነኝ ታግዙኛላችሁ ውዶች። ይኸው አሁን ምን ይቀረናል መሰላችሁ? ጨው ነው የሚቀረን። ጨውን ደግሞ ቀምሼ ጨምራለሁ ብቻ። ጨው ተፈጨው የለውም። ጨምሬያለሁ ጨው። የሞቀ ውሃ ልጨምርበት ትንሽዬ፣ ሳይበዛ ማለት ነው። ሳላበዛ የሞቀ ውሃ ትንሽ ጨምሬያለሁ። እያያችሁ ነው።
እየተንተከተከሽ ነው። እሺ ቆንጆ ድንች ወጥ እንደዚህ አድርገን ሰርተን ቀለል ባለ መንገድ ሰርተን መብላት እንችላለን ሁላችንም። ቀለል አድርገን ሰርተን እዚህ ጋር ሰላጣችን ምናችን ጨማምረን ቀለል ባለ መንገድ እንበላለን። አይደለም ውዶች? ይሄው ያንተከተኳት ነው። ለራት ነው መሰራት ያለ። አሁን እንደዚህ አድርገን ትክክችን አበስላለሁ። እቺን ካበሰልኩ በኋላ ሰላጣዬን ምንን ከታትፌ እንጀራዬን አድርጌ አቀራርቤ እንበላለን ቤተሰብ። አያችኋት? እና ውዶች ወዳችኋለሁ፣ አመሰግናችኋለሁ። እና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። አዲስ የመጣችሁ አዲስ የዩቲዩብን መጣችሁ የምታዩ ቤተሰብ የሆናችሁ ደግሞ ላይክ ሼር እያደረጋችሁ ግቡ። ነባር ቤተሰቦች ደግሞ ላይክ እያደረጋችሁ ግቡ። ከወደዳችሁት ኮሜንት ላይክ አድርጉ፣ አስተያየት ጻፉልኝ። ኮሜንት ላይ እመልሳለሁ። ማስተካከል ነው ያለብኝን ነገር አስተካክላለሁ። ከእናንተ መልእክት እፈልጋለሁ። እኔም ደግሞ የእናንተን መልእክት እሰማለሁ፣ እመልሳለሁ። እና እኔ የማውቀው ይሄ ነው። እኔ የማውቀውን ለእናንተ እነግራለሁ። እናንተ ደግሞ የምታውቁትን ነገር ደግሞ አስረዱኝ። እንዳያልን እንማማር፣ እንዳያልን እንደግ። በተለይ አዲስ ዩቲዩብ ጀማሪዎች አብረን አንድ ላይ እንደግ። እኔም አዲስ ዩቲዩብ ጀማሪ ስለሆንኩ ድረስ አብረን አንድ ላይ ተያይዘን እንደግላለሁ ቤተሰብ። እና ስለምታበረታቱኝ ስለምታዩልኝ ቪዲዮዬን በጣም አመሰግናለሁ። ይኸው እንግዲህ ይሄ ነው ጨርሻለሁ። እዚህ በኋላ ይኸው እሳቱን አጠፋው። በቃ ሰላም ሁኑልኝ። እወዳችኋለሁ። ባይ